ሰዎች ክርስቲያን እንዲሆኑ ለመጀመሪያ ጊዜ ያደረገውስ ማን ነው የሚለውን ነገር ማወቅ አለብን ማለት ነው። እንግዲህ ቅዱስ ጳውሎስ ለተሰሎንቄ ሰዎች 2 ጊዜ ነው መልእክት የጻፈው። እስኪ ስንቴን ያልኳችሁ ጻፉት። አሁን እየሸመደድን እንሄዳለን። ቅዱስ ጳውሎስ ለተሰሎንቄ ሰዎች ስንት ጊዜ መልእክት ልኮላቸዋል? 2 ጊዜ። 2 ጊዜ ልኳል። እሺ እንዳትረሱ። ቅዱስ ጳውሎስ ለተሰሎንቄ ሰዎች ስንት ጊዜ ልኮላቸዋል? 2 ጊዜ መልእክት ልኳል። እሺ በጣም አሪፍ። የመጀመሪያው የቅዱስ ጳውሎስ ወደ ተሰሎንቄ ሰዎች የላከው መልእክት 5 ምዕራፎች አሉት። ስንት ምዕራፍ አለው? 5 ምዕራፍ፣ 5 የተለያዩ ሀሳቦች ማለት ነው። እሺ በምዕራፍ የሚከፈለው የሆነ ነገር ተናግሮ ጨርሶ ለሌላ ሀሳብ ሲጀምር ምዕራፍ ብለን እንከፍለዋለን። ስለዚህ ስንት ምዕራፍ አለው? የተሰሎንቄ ሰዎች የመጀመሪያው መልእክት ስንት ምዕራፍ አለው? 5 ምዕራፍ አለው። 5 ምዕራፍ አለው። 5 ከፍተኛ የሆኑ ዋና የሆኑ ሀሳቦችን በከፍተኛ ደረጃ ቅዱስ ጳውሎስ ጽፎላቸዋል ለተሰሎንቄ ሰዎች ማለት ነው። ጎበዞች፣ እስኪ አንዴ እንደግመዋለን። ጥያቄ ልጠይቃችሁ። ቅዱስ ጳውሎስ ለተሰሎንቄ ሰዎች ስንት ጊዜ መልእክት ላከላቸው? ስንቴ ጽፎላቸዋል? ተሰሎንቄ ለሚባል ህዝብ ስንቴ ጽፏል? 2 ጊዜ። ጎበዞች፣ በጣም አሪፍ። 2 ጊዜ ጽፏል። ጎበዞች፣ የተጻፈበት ዘመን ከ50 እስከ 51 ዓመተ ምህረት ለተሰሎንቄ ሰዎች መልእክቱን ጽፏል ተብሎ የሚታመንበት ከ50 ዓመተ ምህረት እስከ 51 ባለው ውስጥ ጽፏል ተብሎ ይታወቃል። 51 ስንል ከክርስቶስ ምን በኋላ? ከክርስቶስ ምን በኋላ ማለት ነው? መወለድ በኋላ። ከክርስቶስ መወለድ በኋላ ዓመተ ምህረት ብለን የምንቆጥረው ከ50 እስከ 51 ዓመተ ምህረት ባለው ውስጥ ጽፎላቸዋል ለተሰሎንቄ ሰዎች ማለት ነው። ጽፎላቸዋል። ተሰሎንቄ ግሪክ ውስጥ የምትገኝ ሀገር ናት። ተሰሎንቄ ግሪክ ውስጥ የምትገኝ አንድ ከተማ ናት። ተሰሎንቄ የምትባሏ ከተማ ግሪክ ውስጥ የምትገኝ አንድ አውራጃ ናት። መቄዶንያ የምትባል አውራጃ፣ ለምሳሌ አዲስ አበባ ክፍለ ከተማ ቦሌ፣ ከዛ ደግሞ እንዲህ የሚባል ምናምን ተብሎ ልክ እንደሚባለው ግሪክ ውስጥ የምትገኝ መቄዶንያ የምትባል አውራጃ ስር የምትገኝ አንድ ከተማ ናት። ስለዚህ ግሪክ ውስጥ የምትገኝ ምንድናት ማለት ነው? የመቄዶንያ አውራጃ ወይም ከተማ ተብላ ትታወቃለች። ግሪክ ውስጥ አቴና ምናምን መቄዶንያ እያለን እንደምንከፋፍላት ሁሉ ማለት ነው። ኢትዮጵያ ብለን ስንጠራ አዲስ አበባ፣ አዳማ፣ ባህር ዳር ምናምን ብለን እንደምናወራው አይነት ከተማ ማለት ነው። ስለዚህ ግሪክ ውስጥ ነው የምትገኘው። ከግሪክ ደግሞ መቄዶንያ የምትባል ቦታ አለች። መቄዶንያስ ደግሞ ያለች ከተማ ናት ተሰሎንቄ ማለት። ተሰሎንቄ የሚል ስያሜ ያገኘችው ይቺ ከተማ ታላቁ እስክንድር በሚስቱ ስም ነው የሰየማት። ተሰሎንቄ በማለት በሚስቱ ስም ሰይሟታል ማለት ነው። ተሰሎንቄ የምትባለውን ከተማ እንድትቆረቆር ወይም ደግሞ እንድትመሰረት ያደረገው ታላቁ እስክንድር ነው። በጣም ግዙፍ የሚዋጋ ማለት ነው። እንግዲህ ተሰሎንቄ በመባል ትታወቃለች እቺ ከተማ ማለት ነው። እንግዲህ የተሰሎንቄ ሰዎች ምን አጋጥሟቸው ነው የተሰሎንቄ ሰዎችን ቅዱስ ጳውሎስ መልእክት የጻፈላቸው? እንደው ለመጀመሪያ ጊዜስ ተሰሎንቄ ማን አስተማረ ስንል እዚህ የሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ያስቀምጣል ማለት ነው። ቤሪያ ገብተው አሳደውታል፣ እነርሱ ወደ አቴና ሄደዋል እያለ ያስቀምጣል። በተለይ ደግሞ እነዚህ በተሰሎንቄ ከሚኖሩ ይልቅ ልበ ሰፊ ነበሩና ነገሩ እንደዚህ ይሆንን በማለት ከተሰሎንቄ ተሰዶ ተሰሎንቄ በሚያስተምርበት ቅዱስ ጳውሎስ ተሰሎንቄ ከተማ እያስተማረ በነበረበት ሰዓት ላይ በጣም ክፉ ስለነበሩ ተሰሎንቄ የነበሩ ሰዎች በጣም ክፉ ስለነበሩ እና እጅግ በጣም አደገኛ ስለነበሩ ቤሪያ ወደምትባል ቦታ ቅዱስ ጳውሎስ መሸሹን እናስታውሳለን። በተለይ ቤሪያ መጥተው ደግሞ ከዛም እንዳሳደዱት የሐዋርያት ሥራ ስንማር ታስታውሱታላችሁ ብዬ አስባለሁ። ስለዚህ ተሰሎንቄ ውስጥ ከብዙ ሰዎች መካከል ጥቂት የሆኑ ሰዎች ብቻ ክርስትናን አምነው ተቀብሏል እና ለመጀመሪያ ጊዜ ተሰሎንቄ ከተማ ገብቶ ከጣዖት አምላኪነት ወደ እግዚአብሔርን ወደ ማወቅ፣ ክርስቶስን ወደ ማወቅ፣ በክርስቶስ አምኖ ወደ መጠመቅ የለወጣቸው ቅዱስ ጳውሎስ ነው። ስለዚህ የተሰሎንቄን ሰዎች ማን ነው በቀጥታ ያስተማራቸው? ቅዱስ ጳውሎስ ነው። ከምን መለሳቸው? ከጣዖት አምልኮትና
እንዲሁም ደግሞ አይሁዳዊ የነበሩ የሙሴን ሕግ ይከተሉ ይጠብቁ የነበሩ ሰዎችን በማስተማር ወደ አዲስ ኪዳን እንዲመጡ ክርስቶስን አምላክ ነው፣ ጌታ ነው፣ እውነተኛ ገዢ ነው፣ ከአብ ጋር አብሮ የነበረ ነው፣ ከመንፈስ ቅዱስ ጋር እኩል ስልጣን ያለው ነው የሚለውን ትምህርት አስተምሯቸው አጥምቆ ክርስቲያን አድርጓቸዋል። ስለዚህ እዚህ ቆሮንቶስ ከተማ ወይም የግሪክ አንድ ክፍለ ከተማ የሆነችው እቺ ቆሮንቶስ ከተማ ውስጥ ቅዱስ ጳውሎስ ከአይሁድ ወገን የሆኑትንም አስተምሮ ለውጧል። ጣዖት አምላክ የሆኑትንም ለውጦ ቤተክርስቲያንን መስርቷል። መሰረቷ ማን ነው? የቤተክርስቲያን እስቲ የቤተክርስቲያን መሰረት ማን ነው? የቤተክርስቲያን መሰረቷ ማን ነው? ቤተክርስቲያን ማን ላይ ነው የምትመሰረተው? እስኪ ንገሩ። ነቃ በሉ እሺ። ማን ላይ ነው የምትመሰረተው? ቤተክርስቲያን ክርስቶስ ላይ። መሰረቷ ክርስቶስ ነው። መሰረቷ ጌታችን ነው። መሰረቷ መድኃኔ ዓለም አማኑኤል ነው። ስለዚህ ይቺን ቤተክርስቲያን ክርስቶስ የመሰረታትን ቤተክርስቲያን ቅዱስ ጳውሎስ አስተምሮ ምን አደረገ? አነጻት ማለት ነው። አነጻት። የት? ተሰሎንቄ ከተማ ላይ። ስለዚህ ታዲያ ለምን መላክ አስፈለገው? ለምን መላክ አስፈለገው? በአቴና ሆነው ደቀ መዝሙሩ ጢሞቴዎስ ወደ ተሰሎንቄ ምዕመናን ሰደደ። ተሰሎንቄ እዚህ አቴና የምትባለው እዚህ የግሪክ ከተማ ሆነ። አቴና ደግሞ በጣም ብዙ ጣዖታት የነበሩባት ከተማ ናት። ታስታውሳላችሁ የሐዋርያት ስራ ላይ አቴና የምትባለው በአሁኑ አቴንስ ብለን የምንጠራት በጣም ብዙ ጣዖታት ያሉባት፣ አቤል የወይኗ ልጅ ሲያስጎበኛ አይታችሁ ከነበረ በጣም ከፍተኛ የሆነ ቦታ ላይ ትልቅ የሆነ ጣዖታት ያሉባት እጅግ ግዙፍ የሆኑ ጣዖት የሚመለኩባት ከተማ ናት አቴና የምትባል። እዛው ግሪክ ውስጥ ሆና ግን ሌላ ክፍለ ከተማ ናት ማለት ነው። ሌላ አውራጃ ናት አቴና የምትባለው። የትልልቅ ነገስታቶች መቀመጫ ምናምን የነበረች ከተማ ማለት ነው። እዛ ሆኖ ማንን ይልኳል ማለት ነው? ጢሞቴዎስን እስኪ ሂድና ተሰሎንቄ ያስተማርኳቸው ሰዎች ምን ላይ ናቸው ያሉት ብሎ እንዲጠይቀው ማንን ይልኳል? ጢሞቴዎስን ይልኳል። የት ሆኖ? ቅዱስ ጳውሎስ አቴና ሆኖ ይልኳል። ነገር ግን ጢሞቴዎስ ወደ ተሰሎንቄ ከተማ ሲገባ ተሰሎንቄ የነበሩ ክርስቲያኖች ግማሹ ጣዖት አምላኪ ሆኖ፣ ግማሹ ሀብት ንብረቱን ዘርፈውት አቃጥለውበት አንድደውባቸው ድሃ ሆነው ተስፋ ቆርጠው፣ ግማሹ እስር ላይ ሆኖ፣ ግማሹ ክርስቲያን ደግሞ ተሰዶ ባዶን ቀርቶ ጎዳና ለጎዳና ሲሄድ ያገኛቸዋል። ማን? ጢሞቴዎስ። የተፈጠረውን ነገር ሲጠይቃቸው አይሁዳውያኖች እግዚአብሔር አምላክን የማያምኑ በተለይ እዚች ተሰሎንቄ ከተማ ውስጥ ያሉ ቅዱስ ጳውሎስን ያሳደዱ ቤሪያ ድረስ መጥተው ያሳደዱት ቅዱስ ጳውሎስን የደበደቡት እነዛ ክፉ የነበሩ ሰዎች እነዚህ በክርስቶስ አምነው በአዲስ ኪዳን የተጨመሩትን ተሰሎንቄ የሚገኙ ክርስቲያኖችን ቤታቸውን አንድደውባቸው ንብረታቸውን ዘርፈው ያላቸውን ነገር ሁሉ ቀምቷቸው ብቻቸውን አስቀርቷቸው ያገኛቸዋል ማለት ነው። ጢሞቴዎስ የተፈጠረው ነገር እጅግ በጣም አደገኛ፣ በክርስትናቸው ምክንያት መከራ ወርዶባቸው ስቃይ ውስጥ ገብተው ይመለከታቸዋል ማለት ነው። ስለዚህ ቅዱስ ጳውሎስ የመጀመሪያው ክርስቶስን በማመን ይህንን መከራ በመቀበላቸው ለማመስገን ይጽፋል ማለት ነው። ዓለምን ጠልተው ደስታቸውን ጠልተው የነበሩበትን ዝና ጠልተው ጣዖት አምልኮታቸውን ረስተውት በክርስቶስ የመጣውን መከራ ተቀብለው ጸንተው ለቆዩት የደስታ መልእክት ይልክላቸዋል። ደስተኛ ሆኑ። በእነሱ የማይካዱን አምላክ አልካዳችሁም በማለት በደስታ ያገኛቸዋል። ሌሎቹ ደግሞ በፍራቻ በተለያየ ነገር አስገድዷቸው በተለያዩ ምክንያቶች ወደ ጣዖት አምልኮት የገቡትን ደግሞ ወደ ቀደመ ፍቅራቸው እንዲመለሱ ቅዱስ ጳውሎስ ለተሰሎንቄ ሰዎች መልእክት ይልክላቸዋል። ጽኑ፣ ጠንክሩ እያለ የሚልከው ክፍል ነው። ሌላው ደግሞ የሐሰት ትምህርት እነዚህ ቢጸ ሐሳውያን የሚባሉ ገብተው የተሰሎንቄን ክርስቲያኖች ይፈትኗቸው ስለነበረ ወደ ቀደመ የአይሁድነት ትምህርት፣ ወደ ቀደመ የጣዖት አምልኮ፣ ወደ ቀደመ ግብራቸው እንዲመለሱ ጫና ያድርባቸው ስለነበረ በክርስቶስ የሚመጣውን ፈተናና መከራ ቢቀበሉ ዘላለማዊ ሕይወት እንደሚያገኙ ጭምር የሚያስተምር ትምህርትን ይጽፍላቸዋል ማለት ነው። ስለዚህ በዚህ በ5ቱ ምዕራፎች ውስጥ ቅዱስ ጳውሎስ ለተሰሎንቄ ሰዎች ይህን መልእክት ይጽፋል ማለት ነው። ስለዚህ የቅዱስ ጳውሎስ መልእክት የተጻፈበት ምክንያት ይሄ ነው። የተጻፈው በ50 እና በ51 ዓመተ ምህረት አካባቢ ቅዱስ ጳውሎስ ጽፎታል ማለት ነው። ስለዚህ
ይሄንን መልእክት ደግሞ ለምሳሌ ቅዱስ ጳውሎስ የነበረው አቴና ነው ብለናል። ይህ መልእክት ሲጽፍ አቴንስ ውስጥ ሆኖ ነው የጻፈላቸው። ከአቴንስ ይዘው ወደ ተሰሎንቄ ሰዎች ይህ መልእክት ይዘው የሄዱት ደግሞ ጢሞቴዎስ እና ስልዋኖስ የሚባሉ ናቸው ማለት ነው። እነዚህ ከቅዱስ ጳውሎስ ጋር አብረው የሄዱ የነበሩ ቅዱስ ጳውሎስን ያግዙ የነበሩ የቅዱስ ጳውሎስ ደቀ መዝሙሮች ነው። ደቀ መዝሙር ማለት የሚረዳ፣ የሚላላክ፣ የሚያግዝ ማለት ነው። ስለዚህ ጢሞቴዎስ እና ስልዋኖስ የሚባሉት ቅዱስ ጳውሎስን ምን ይሉት ነበረ? ያግዙት ነበረ ማለት ነው። ግልጽ ነው አይደለም? አሁን ተሰሎንቄ ለምን እንደተጻፈ የሚገባን ይመስለናል። እንግዲህ እግዚአብሔር አምላክ ከሁላችን ጋር ይሁን። ዋነኛው መልእክቱ የተጻፈበት ተሰሎንቄ ክርስቲያኖች እንዴት ለመጀመሪያ ጊዜ ክርስቲያን እንደሆኑ፣ ምን እንደገጠማቸው፣ ቅዱስ ጳውሎስ አቴና ሆኖ ለምን እንደጻፈላቸው እነዚህም በጠቅላላ ማወቅ ችለናል ማለት ነው። ስልዋኖስ እና ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙሮች ወይም ደግሞ የሚላላኩ ናቸው። እሱን እያየን እንሄዳለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ወደ ዛሬው ትምህርት እንሸጋገራለን። ምዕራፍ 1 የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ይጀምራል። መንፈስ ቅዱስ ይርዳን። ቅዱስ ጳውሎስ የጻፈውን መልእክት እንዲረዱ የእግዚአብሔር እገዛ ነበረበት። ዛሬም እኛ የምናነብና የምንሰማ ሁላችን ደግሞ የእግዚአብሔርን ቃል ሰምተን እንድንለወጥ ከተላኩት መልእክታቶች ተምረን የእግዚአብሔርን መንግስት እንድንወርስ የተዘጋጀ እንድንሆን የእርሱ ቅዱስ ፍቃድ ይሁን። እግዚአብሔር አምላክን በማመን ትምህርቱን እንጀምራለን። የቅዱስ ጳውሎስ በረከት በሁላችን ላይ ይደር። መጽሐፍ ቅዱስ የከፈታችሁ ሁላችሁም እያነበብን እንቀጥላለን ማለት ነው። እያነበብን እንቀጥላለን። መልካም። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን በማለት ይጽፋል ማለት ነው። ጳውሎስ፣ ስልዋኖስ፣ ጢሞቴዎስ በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን በማለት ቅዱስ ጳውሎስ እንደታወቀው ወይም እንደሚታወቀው ምን ይላል? ይጽፋል ማለት ነው። ይጽፋል። እንግዲህ ይህን መልእክት ሲጽፍ ቅዱስ ጳውሎስ ስልዋኖስ እና ጢሞቴዎስ ከእግዚአብሔር ጋር ሆነው አብረው ሆነው ቅዱስ ጳውሎስን ያግዙት እንደነበረ በመግለጥ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን በማለት ይጽፍላቸዋል። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ እንዳልመጣምና በእናንተም ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንም የጌታ የምትመስሉ ሆናችኋል። እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያ በአኪያ ላሉት ምዕመናን ሁሉ ምን ሆናችኋል? ምሳሌ ሆናችኋል በማለት ቅዱስ ጳውሎስ ይናገራል ማለት ነው። ቅዱስ ጳውሎስ ይናገራል። እንግዲህ መልእክቱን እዚህ ጋር ያለውን ስንመለከተው ከቁጥር 1 እስከ 7 ያለውን ስናነበው ምን ይላል ማለት ነው? ቅዱስ ጳውሎስ አባታችን በቃ እጅግ በጣም የቆሮንጦስ ይሄ የተሰሎንቄን ሰዎች በጣም አድርጎ ያመሰግናቸዋል። ምሳሌ ሆናቸዋል። ሌት መቄዶንያ ላሉት አኪያ የሚባል ቦታ ላሉት ሁሉ ምን ሆናቸዋል? ምሳሌ ሆናችኋል። የሚደንቅ ምን ሆናችኋል? ምሳሌ ሆናችኋል። የሚደንቅ ለምን? መከራ ተቀብሏል፣ ስቃይ ተቀብሏል፣ ፈተና ተቀብሏል። ሁሉም ነገር ስለተመለከቱ ምን ሆናችኋል ይላቸዋል። በቃ ምሳሌ ሆናችኋል። ትምህርቱን ብቻ አይደለም የተማራችሁት፣ ከመከራ ጋር ነው አንድ ላይ ትምህርቱን የተቀበላችሁት። እኛንና ጌታን የምትመስሉ በማለት ቅዱስ ጳውሎስ ተናገረ። ማንና ማንን? እኛንና ማንን? ጌታን የምትመስሉ በማለት ያመሰግናቸዋል። እንግዲህ ይህን መልእክት ጳውሎስ፣ ስልዋኖስ፣ ጢሞቴዎስ መልእክቱን ጽፎ የሚሰደው ቅዱስ ጳውሎስ ሲሆን ጢሞቴዎስ፣ ስልዋኖስ መልእክቱን የሚያደርሱት ሰዎች ስለሆኑ ጳውሎስ፣ ስልዋኖስ፣ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን በማለት ይናገራል። ከዛ ወዲያ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን በማለት ሲናገር ስልዋኖስ እና ጢሞቴዎስ ይሄንን መልእክት ወደ ተሰሎንቄ ሰዎች ለማድረስ የሚፋጠኑ የሚያግዙት የሚረዱት ደቀ መዛሙርት መሆናቸውን ቅዱስ ጳውሎስ ሲናገር እነሱን ስማቸውን ጀምሮ ይጽፋል ማለት ነው።
በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ቤተ ክርስቲያን ብሎ ሲናገር በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ቤተ ክርስቲያን ሲል የእግዚአብሔር ወልድ ወይም የኢየሱስ ክርስቶስ ፍቃዱ ከአብ ያልተነጠለ በመሆን የአባቱን ፍቃድ የእሱን ፍቃድ የመንፈስ ቅዱስ ፍቃድ በአንድነት ሆነ የመሰረቷት ቤተ ክርስቲያን መሆኑ ሲናገር ቤተ ክርስቲያን የተባሉ አንድም ምዕመናን ስለሆኑ ጌታችን እነርሱንም ቤተ ክርስቲያንንም አንድ ላይ የራሱ ስላረገት አካሉ ስለሆኑ ቤተ ክርስቲያን እኛ ህዝቦቿ በመጠመቅ የክርስቶስ አካል ሆነናል። ቤተ ክርስቲያን ደግሞ የማን አካል ተብላ ትጠራለች? የክርስቶስ አካል ተብላ ትጠራለች። ምክንያቱም የቤተ ክርስቲያን ራሷ እግዚአብሔር አምላክ ስለሆነ እኛ ራሳችን የእግዚአብሔር ምን ሆነን ማደሪያ ሆነን መቅደሱ ነን። ለምን ስንል በጥምቀት ክርስቶስን መስለናል። የክርስቶስ አካል ተብለን በማመን ውስጥ ደግሞ ተቆጥረናል እና እኛ የክርስቶስ አካል መሆናችንን በዚህ ማወቅ ይኖርብናል ማለት ነው። ማወቅ ይኖርብናል። በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን በማለት የተሰሎንቄ ምዕመናን በእግዚአብሔር አብ እና በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑ መሆናቸውን ይናገራል። አስቀድሞ በእግዚአብሔር አብ ብቻ ያምኑ የነበሩ አብ ብቻ አባት አለ ብቻ ብሎ የሚያስቡ የሶስትነት አካሉ ያልተገለጠላቸው በዚህ በብሉይ ኪዳኑ ስውር የነበሩ ግን በአዲስ ኪዳን የእግዚአብሔር አብ አባትነት ተገልጦ የእግዚአብሔር ወልድ ልጅነት ተገልጦ የመንፈስ ቅዱስ አጽናኝነት ሕይወት ሰጪነት ተገልጦ ይህን ያመኑ አምነው ደግሞ በአብ ስም በወልድ ስም በመንፈስ ቅዱስም ተጠምቀው ለመጡት ምዕመናን በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን በማለት ማመናቸውን በአብ ስም በወልድ ስም በመንፈስ ቅዱስም ማመናቸውን ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ እነዚህ ተሰሎንቄ ያሉ ሰዎች በአዲስ ኪዳን ክርስቶስን አምነው አምላክን አምነው አባቱን አምነው ልጁን አምነው መንፈስ ቅዱስን አምነው የተቀበሉ መሆኖችን ሲናገር በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን በማለት ቅዱስ ጳውሎስ ይናገራል ማለት ነው። በጸሎታችሁ ጊዜ ስለ እናንተ ስናስብ ሲል ጳውሎስ ጢሞቴዎስ፣ ሲልዋኖስ የሚጸልዩ ጸሎት ላይ ሁሉ የተሰሎንቄን ምዕመናን እንደሚያስቧቸው አብረዋቸው በአካል እንኳን ባይሆኑ ሁልጊዜ ግን በሚጸልዩበት ጸሎት ሁሉ ያስተማሯቸውን ከተሞች በጠቅላላ እንደሚያስቡ ቅዱስ ጳውሎስ በተለያዩ መልእክቶቹ ላይ እናያለን። በተለያዩ መልእክቶቹ ላይ እንዴት እንደሚያስቧቸው በጸሎታቸው እንደሚያስ ስለዚህ ከቅዱስ ጳውሎስ ትምህርት የምንማረው አንደኛ ነገር ለደረስንባት ቤተክርስቲያን ሁሉ ጸሎት ማድረስ እንደሚኖርብን፣ ለሀገራችን ቤተክርስቲያን ጸሎት ማድረስ እንዳለብን፣ ዓለም አቀፋዊ ለሆነችው ቤተክርስቲያን ጸሎት ማድረስ እንዳለብን፣ ለህዝበ ክርስቲያኑ ጭምር ሀገራችንን ጠብቅልን፣ ህዝበ ክርስቲያኑን ጠብቅልን እያለን ጸሎት ማድረስ እንዳለብን ይነግረናል ማለት ነው። ስለዚህ እነ ቅዱስ ጳውሎስ እነ ጢሞቴዎስ፣ ሲልዋኖስ በመሆን በአንድነት የተሰሎንቄን ቤተክርስቲያን ያስቧት እንደነበረ ይታወቃል ማለት ነው። ስለዚህ ጸሎት አንድም ደግሞ ኃይልም ጸሎት አንድም ደግሞ ለፈተና ጊዜ ማለፊያ መሆኑን ከነ ቅዱስ ጳውሎስ እንማራለን ማለት ነው። ፍቅራችሁንና ድካም ፍቅራችሁ እንዳይደክም እንዲጸና እናስባለን በማለት ይናገራል። ተሰሎንቄ የነበሩ ክርስቲያኖች እጅግ ጠንካሮች፣ እጅግ በጣም የሚተሳሰቡ ብርቶች፣ በአንድነት የሚሄዱ ልክ እዚህ አሁን የቆሮንጦስ ሰዎችን በማይመስል መልኩ ተሰሎንቄ የነበሩ ክርስቲያኖች ህብረታቸው፣ አንድነታቸው ጠንካራ ነበር። ለምን ስንል የቆሮንጦስ ሰዎችን ስናስባቸው መለያየት ነበረባቸው ማለት ነው፣ ይለያዩ ነበር። ነገር ግን እዚህ ተሰሎንቄ የሚገኙት ክርስቲያኖች ግን አንድነታቸው ጠንካራ ነው ማለት ነው። አንድነታቸው ምንድነው? ጠንካራ ብርቶች ናቸው ማለት ነው። ስለዚህ ፍቅራችሁን ድካም በማለት ይናገራል። እግዚአብሔር ሁልጊዜ በሁላችሁ ምክንያት እናመሰግናለን። ተሰሎንቄ ሰዎች በሃይማኖት መጽናታቸው፣ በፍቅር መኖራቸው፣ በኢየሱስ ክርስቶስ የሚያገኙት ህይወትና ተስፋ በማድረጋቸው ክርስቶስን በማመን ምድራዊ የሆነውን መከራና ስቃይ ሁሉ አልፈው ከእግዚአብሔር ዘንድ የተሰጣቸውን ያችን የተስፋ ቀን ያችን መንግስተ ሰማያትን እንደሚያገኙ ስለሚያምኑ ምን ያደርጋል ማለት ነው? ቅዱስ ጳውሎስ በእናንተ ምን አለን ይላል? ሁልጊዜ ባላቸው ፍቅር በሁላቸው እዚህ ተሰሎንቄ በሚገኙ ክርስቲያኖች ኩራት ይሰማል። ዛሬ እኛ ኢትዮጵያኖች ግን ኩራት ይሰማናል? ቢመለከቱ ፍቅር አለን፣ አንድነት አለን? ይሄ ጥያቄ እኮ ይሄ ጥያቄ ለሌሎች ምሳሌ የሆኑ እኛ ለጎረቤት ቤተክርስቲያኖች ምሳሌ ሆነናል። አንድነታችን ይመኩብናል። ቢቸገሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችልን ብለው በእኛ መመካት እስከሚችሉ ድረስ በፍቅር ያለ ነው። እንዲያው በሌላ ሃይማኖት ውስጥ ያሉ ሰዎች የእኛ ፍቅር ያስቀናቸዋል? ምሳሌ ሆነናል? አልሆንም። ይሄ መመለስ አለበት በትክክል። ስለዚህ ፍቅራቸው፣ ድካማቸው፣ ጽናታቸው፣ መከራ ለመቀበል ያላቸው አንድ ቋንቋ፣ በአንድ ልብ እንደ አንድ ሀሳብ ሆኖ መሄዳቸው ቅዱስ ጳውሎስን እንዲኮራባቸው አድርጓል ማለት ነው። እኛ ላይ ግን ዛሬ
ትንሽ ያሳስባል። ወንጌል በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣችም ይላል። በኃይል የሚላት በተአምራት የታመመውን በመፈወስ የሞተውን በማንሳት ጋኔል በማውጣት በኃይል ለእናንተ ተሰብካለች በማለት ቅዱስ ጳውሎስ ይናገራል። ለምን ስንል የግሪክ ሰዎች የሚታይ ነገር ይፈልጉ ስለነበረ፣ ግሪክ ውስጥ የነበሩ ሰዎች ጥበብን ይፈልጉ ስለነበረ፣ ከነሱ በላይ የሆነ ነገር ማየት ይፈልጉ ስለነበረ ተአምራት በማድረግ ሙት በማስነሳት ሽባ በማቅናት እነ ቅዱስ ጳውሎስ አስተምረው ክርስቲያን አድርገዋቸዋል ማለት ነው። ለምን? እግዚአብሔር አምላክ በብዙ አይነት መንገድ ስለሚያስተምር ሰው ተአምር አይቶ ድንቅ ነገር አይቶ እግዚአብሔርን አምነው ይቀበላል። የእግዚአብሔርን ኃይሉን ይረዳል። ግማሹ ደግሞ በመሰበክ ውስጥ ልቡ ተከፍቶ ይረዳል። እነ ልድያን መመልከት እንችላል። ስለዚህ እንደዚህ አይነት ነገሮች ነበሩ። ስለዚህ ወንጌል በኃይልና በመንፈስ ቅዱስ በብዙ መረዳትም ይላል። ከሌላው ሀገር ወይም ቅዱስ ጳውሎስ ካስተማረባቸው ከተሞች የበለጠ በኃይልና በብዙ ድካም በቃል ብቻ በማስተማር ብቻ ሳይሆን በመግለጥም ጭምር የተማሩ ሰዎች መሆናቸውን ቅዱስ ጳውሎስ ይናገራል ማለት። ስለዚህ የተሰሎንቄ ሰዎች ኃይልን አይተዋል፣ የእግዚአብሔርን ተአምራትን አይተዋል፣ የእግዚአብሔርን ቃልም ሰምተዋል። የእግዚአብሔርን ማለት ወንጌል ተሰብኳል። የእግዚአብሔር ድንቅ ስራ ታይቶበታል። ሙት ተነስቶበታል። ሽባ ተቃንቶበታል። የደከሙ ደግሞ ጸንተውበታል ማለት ነው። ስለዚህ ተሰሎንቄ ላይ የተሰበከችዋ ክርስትና ከዚህ የበለጠ በብዙ ድካም ተሰብካለች። እንዲህ ቀላል ዝም ብሎ ተነግሮ ምናምን የተቀበሉት አይደለም። በብዙ ድካም ማግኘታቸውን ይናገራል። በመንፈስ ቅዱስ ማለት በጸጋ መንፈስ ቅዱስ ቋንቋ በመናገር እንደነ ቆርኔሌዎስ ቤተሰቦች እዚህ የሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ያሉትን እነ ቆርኔሌዎስ በብዙ አይነት ቋንቋ ልሳን በመናገር በብዙ አይነት እንግዲህ ቆርኔሌዎስ ከነ ሙሉ ቤተሰቡ መጠመቁን ታስታውሳላችሁ። እነ ቅዱስ ጴጥሮስ የመጡበት 100 አለቃ እንደነበረ በተለይ ብዙ አይነት ነገሮች። ስለዚህ ልክ እንደ የሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ልክ እንዳለው በብዙ መገለጥ በብዙ መረዳት የሚሰብኩ ክርስቶስ እውነተኛ አምላክ መሆኑን ለማስረዳት ድንቅ ነገሮችን በማሳየት በብዙ አይነት መንገድ ውስጥ ይሰብኩ እንደነበረ ቅዱስ ጳውሎስ ይናገራል ማለት ነው። በእናንተ ዘንድ እንዴት እንደነበረ ታውቃላችሁ ሲል እንዴት እናስተምራችሁ እንደነበረ ስናጠምቅ ብዙ መከራ ተቀብለን እንደነበረ ታውቃላችሁ እያለ ለማጽናት ይሞክራል ማለት ነው። በምን አይነት መንገድ እናስተምራችሁ እንደነበረ ጤና ይስጥልን። እንደምን አመሻችሁ? ደህና ናችሁ? እግዚአብሔር እንኳን ደህና ቆየኸኝ። መብራን ታክብረ ወንድሜ። ሰላም ናቸው? አይ መረከብ አይደለም፣ ገና እኔ መንገድ ላይ ነኝ። እንደተለመደው የተወሰነ ሰዓት ወስዳለሁ፣ እያስተማርኩ ቆይ እሰማለሁ። እኔ ከታች ሆኜ ከዚያ እገባለሁኝ። አሁን ወደ ቤት ገና እየሄድኩ ነው ከአገልግሎት ወጥቼ። እሺ ወንድሜ፣ እሺ እመቤቴ ታክብረሽ። አባ መልካም እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ይሁን። ስለዚህ ቅዱስ ጳውሎስ በእንደዚህ አይነት መከራ እየተቀበሉ በተለይ የሐዋርያት ስራ ላይ በጣም እናስታውሰዋለን አለ። ተሰሎንቄ ከተማ ላይ እንዴት አሳደውት እንደነበረ፣ ቤሪያ የሚባል ከተማ እንዴት ገብቶ እንደነበረ፣ ቤሪያ ድረስ መጥተው እንዴት እንዳሳደዱት ብዙ መከራ እንደተቀበለ እናስታውሳለን። ስለዚህ እናንተን ስናስተምር በእናንተ ዘንድ እንዴት እንደነበረን ታውቃላችሁ ብሎ ሜንሽን የሚያደርጋቸው ምን ይፈጸም እንደነበረ ተሰሎንቄ ከተማ ውስጥ እንዲህ ቀላል የማይባል ትምህርት ሲያስተምሩ እንደነበረ ይናገራል። ልክ ሁሉ ተመቻችቶ አልጋ በአልጋ ሆኖላቸው ህዝቡን ሰብስበውላቸው ተነጋግረው ምናምን እንዳልሆነ አሁን እንደምታዩት ውገሩት፣ ግደሉት፣ ስቀሉት፣ ቀጥቅጡት፣ ይሄንን እንትን የእኛን ሃይማኖት ሊያበላሽ ምናምን የሚል የበላይነት የነበረበት ቦታ ቅዱስ ጳውሎስ ጭራሽ እንኳን ስለ ክርስቶስ ተነግሮ የማይታወቅበት ሀገር ገብቶ ያስተምር እንደነበረ ሲያስታውሳቸው በእናንተ ዘንድ እንዴት እንደነበረ ታውቃላችሁ ብሎ ቅዱስ ጳውሎስ ተሰሎንቄ የነበረውን ስብከት ይነግራቸዋል ማለት ነው። እጅግ በጣም ፈታኝ እንደነበረ፣ እጅግ በጣም አደገኛ ነገሮች ይፈጸሙ እንደነበረ በዚህ ክፍል ያስታውሳቸዋል። ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ በማለት ደግሞ ሲነግራቸው የተሰሎንቄ ምዕመናን የወንጌሉን ቃል ተቀብለው ባመኑ ጊዜ ያላመኑት ወገኖቻቸው ምን ይሏቸው ነበረ? ተጣልቷቸው ስለነበረ የገዛ ወገኖቻቸው። ለምሳሌ ከአንድ ቤት ውስጥ ሚስት በክርስቶስ ስታምን ባል ደግሞ ጣዖት አምልኮቱን ይቀጥል ነበር። ወይ ደግሞ የሆኑ ዘመዶች ጣዖት አምላኪ ናቸው፣ የሆኑ ቤተሰቦች ደግሞ ክርስቶስን የሚያምኑ ሆኑ ተቀበሉ።
ግማሹ ወደ ጣዖት አምልኮ ሲገባ፣ ግማሹ የክርስቶስ ቤተክርስቲያን ውስጥ በጽናት መከራ ለመቀበል የተዘጋጀ ሆነ። ስለዚህ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ይህን መከራ ላያችሁ ላይ ሲመጣ በመንፈስ ቅዱስ ደስተኞች ነበራችሁ በማለት ቅዱስ ጳውሎስ ይናገራል። እንዲህ በቀላል አይደለም ክርስትናን የተቀበላችሁት በብዙ መከራ ነው በማለት ይናገራል። ከመንፈስ ቅዱስ ደስታ ጋር ማለት ምንም መከራ ቢበዛባችሁ የመንፈስ ቅዱስ ልጆች በመሆናችሁ ጸጋ መንፈስ ቅዱስን በማግኘታችሁ ደስ ብሏችኋል። ጸጋችሁ ብዙ ነው። በቃ ሞት ቢመጣ፣ መከራ ቢመጣ፣ ስቃይ ቢመጣ፣ ቢቀጠቅጧችሁ፣ ቢደበድቧችሁ፣ ቢያነዱባችሁ፣ ቢያሰድዷችሁ፣ ያላችሁን ሁሉ ቢወስዱባችሁ፣ ክብራችሁን ቢጥሉባችሁ፣ እንደ ቆሻሻ ቢመለከቷችሁ፣ ምራቅ ቢተፉባችሁ፣ የሞት አዋጅ ቢያውጁባችሁ የተቀበላችሁት የእግዚአብሔር መንፈስ ቅዱስ ጸጋ ከዚህ ሁሉ በላይ ነው። ከዚህ በላይ ነው። ስለዚህ በቃ ደስ ብሏችሁ ተቀበላችሁት ከመንፈስ ቅዱስ ጋር። መከራ ከምን ጋር? ከመንፈስ ቅዱስ ጋር። ስለዚህ መንፈስ ቅዱስን ዛሬ ወደኛ ህይወት ውስጥ መንፈስ ቅዱስ ሲመጣልን እኛ የክርስቶስ ልጆች ተብለን ስንጠራ፣ እኛ የእግዚአብሔር ልጆች ተብለን ስንጠራ ደስታ፣ ገንዘብ ማግኘት፣ መትረፍረፍ፣ ባለ ፎቅ መሆን፣ ባለ መኪና መሆን ምናምን አስበን ከሆነ ተሸውደናል። የሆነ ሰዎች እንዲወዱን፣ ሰዎች እንዲያሞግሱን፣ ሰዎች ስማችንን ከፍ ከፍ እንዲያደርጉልን፣ የኔ ጀግና፣ የኔ ወርቅ ምናምን እንዲሉን አስበን ከሆነ መንፈስ ቅዱስን ተቀብለን የመንፈስ ቅዱስ ልጆች፣ የእግዚአብሔር ልጆች፣ የክርስቶስ ልጆች የተባለው ተሳስተናል። ይሄ ስህተት ነው። እንደዚህ አይነት ነገር ሲመጣ ስለዚህ ከእግዚአብሔር ጋር የምጸናበት ቀን ዛሬ ደርሳለች ብለን የበለጠ ትጋት፣ የበለጠ ስግደት፣ የበለጠ ጸሎት፣ የበለጠ ልመና፣ የበለጠ ትምህርት ልንማር ይገባናል። ይህን ማወቅ አለብን። ይህን ያላደረገ ሰው የመንፈስ ቅዱስን ጸጋ የመቀበል አቅሙ ደካማ ነው። ትንሽ መከራ ስትመጣበት የሚያለቅስ ከሆነ፣ ትንሽ ፈተና ስትመጣበት የሚያለቃቅስ ከሆነ፣ የሆነች ነገር እላዩ ስትደርስ ሁሉንም በቃ ይሄ አለ አይደለ ክርስቶስን ስላመንኩኝ ይሄ ነገር መጣብኝ፣ እንደዚህ ስለሆንኩ ይሄ መጣብኝ ምናምን እያለ የሚያለቃቅስ ከሆነ ይሄ ሰው ክርስትናውን አያውቅም። ስለዚህ ተሰሎንቄ የነበሩ ሰዎች ይህን ነገር በመቀበላቸው ደስተኛ ነበሩ፣ አይከፋቸውም ነበር። ከዛ በተረፈ እኛን ጌታን የምትመስሉ ሆናችሁ በማለት ቅዱስ ጳውሎስ ደግሞ ይናገራል። እኛንና ማንን? ጌታን የምትመስሉ ሆናችሁ። ስለዚህ ይሰማል አይደለም? ይሰማል። አሪፍ። እሺ፣ እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እኛንና ጌታን የምትመስሉ በማለት ተናገረ። እነ ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነው። እኔ ቅዱስ ጳውሎስን ልመስል ነው ስል የሚከፋው ሰው ካለ ተሳስቷል ማለት ነው። አንድ ሰው ቅዱስ ጳውሎስን መሰለ ማለት እስከ ሞት ድረስ ክርስቶስን አምኖ ምን አለ ማለት ነው? ተቀጠለ ማለት ነው። ምክንያቱም ቅዱስ ጳውሎስ የመጨረሻ ህይወቶቹን ስንመለከት ስለ ክርስቶስ መስክሮ አንገቱን ለሰይፍ አሳልፎ የሰጠ ጽኑ የክርስቶስ ሐዋርያ መሆኑን ያውቃል ማለት ነው። ስለዚህ ዛሬ የቅዱስ ጳውሎስን ፈለግ፣ የቅዱስ ጳውሎስን ትምህርት፣ የቅዱስ ጳውሎስን አካሄድ፣ ቅዱስ ጳውሎስ የተራመደበትን መንገድ መራመድ ማለት መጨረሻው ክርስቶስ የተቀበለው መከራና ስቃይ አብሮ መጋራት ማለት ነው። ማንን በማመን? ክርስቶስን በማመን። ማንን በማመን? አምላክን በማመን። ዛሬ እኮ በቤተ ክርስቲያናችን ብዙ አይነት ነገሮች ይነገሩናል። ስለ ሰማዕቱ ቅዱስ ጊዮርጊስ፣ ስለ ሰማዕቷ ቅድስት አርሴማ፣ ስለተጋደሉ ስለ ትላላቅ አባቶች፣ ስለ አባታችን አቡነ ተክለ ሃይማኖት ናት። እነሱን እያወራን ስለ እነሱ እየመሰከርን እንድንኖር ብቻ ሳይሆን የእነሱን ህይወት እንድንኖረው ነው። እነሱ ያሳለፉትን ህይወት እኛ አንድ በአንድ እንድናሳልፈው። እኔ አባቴ ተክልዬን እወደዋለሁ ስንል አባቴ ተክልዬን የምትወደው ከሆነ እንደ አባታችን አቡነ ተክለ ሃይማኖት በጸሎት ትጋ። ምን ለመሆን? ክርስቶስን ለማግኘት። እኔ አባቴ የገብረ መንፈስ ቅዱስን በጣም ነው የምወደው። ጥሩ። ስለዚህ ጽና፣ በሃይማኖት የሚመጣብህን መከራ ተቀበል፣ በጸሎት ትጋ፣ እሳቸውን ምሰልና ክርስቶስን ባለ ዘንባባ ባለ ስድስቷ እናቴ ቅድስት አርሴማ እንላለን። እስከ ሞት ድረስ ታምና በክርስቶስ ፍቅር ራሷን አሳልፋ የሰጠች፣ ሀብት ንብረቷን የጣለች፣ በራሷ የማትኮራ፣ ትዕቢት የሌለባት፣ በውበቷ ያልኮራች፣ ራሷን ዝቅ ያደረገች፣ ለክርስቶስ ሙሽራ የሆነች ናት። ሰው ባለ ስድስቷ ባለ ዘንባባ ማለት ሳይሆን እሷን መምሰል ነው የሚጠበቀው። ስለዚህ ነው ቅዱስ ጳውሎስ እኛንና ማንን?
ጌታን የምትመስሉ አለ። እኛንና ማን? እሺ ሪፖርት እየተደረገ ነው። ኤኒዌይስ እንትን አድርጉት። ስለዚህ እኛንና ጌታን የምትመስሉ ሆናችሁ በማለት ይናገራል። ሐዋርያት ወንጌል ሲሰብኩ ብዙ መከራ እየተቀበሉ፣ ብዙ እስር እየደረሰባቸው፣ ብዙ ፈተና እየደረሰባቸው፣ ብዙ ስድብ እየደረሰባቸው፣ ብዙ እንግልት እየደረሰባቸው ወንጌልን ስላስተማሩ እዚህ ደግሞ ተሰሎንቄ ከተማ የሚገኙት ክርስቲያኖች ደግሞ ልክ እንደነ ቅዱስ ጳውሎስ ክርስትናን ስለተቀበሉ መከራ ደረሰባቸው፣ ተገረፉ፣ ተሰደዱ፣ ተሰደቡ፣ ንብረታቸው ወጣ፣ የሚገደሉም ተገደሉ። ስለዚህ እኛ እንዳስተማርናችሁ ስናስተምር የተቀበለው መከራ እናንተ ደግሞ በማመን ይህን መከራ ተቀበላችሁ። እኛንና ደግሞ ማንን ያለው? እኛንና ማንን? ጌታን ሲል ደግሞ ጌታችን ኢየሱስ ክርስቶስ ወንጌል ሲሰብክ አሳደውታል። ወንጌል ሲሰብክ ሰድበውታል። ወንጌል ሲሰብክ ምራቅ ተፍተውበታል። ወንጌል ሲሰብክ ልብሱን አውልቀውበታል። ወንጌል ሲሰብክ ራቁቱን አድርገውታል። ወንጌል ሲሰብክ በመስቀል ላይ ሰቅለውታል። ወንጌል ሲሰብክ ገርፈውታል። ስለዚህ ቅዱስ ጳውሎስ እኔ ክርስቶስን መሰልኩ እናንተን የምሰሉ ነው ያለው። ክርስቶስ በሚያስተምርበት ሰዓት ሁሉ የደረሰበት መከራ ሁሉ እኔ ደግሞ የእሱን ስም በመጥራቴ መከራ ደርሶብኛል፣ እናንተም ደግሞ ነገ ከነገ ወዲያ የክርስቶስን ስም ስትጠሩ ለሚደርስባችሁ መከራ የታመናችሁ ሁኑ ሲለን፣ መታሰር አይደንቀንም፣ መመታት አይደንቀንም፣ መሳደድ አይደንቀንም፣ ያለን ነገር መነጠቅ አይደንቀንም። ለምን ስንል እኛ የሐዋርያቶች እኛ የጌታ ክርስቶስ ልጆች ስለሆነ ይህን ነው እየተናገረ ያለው። ስለዚህ ቅዱስ ጳውሎስ ይህንን ይነግራቸዋል ማለት ነው። ይህንን ይነግራቸዋል ምን እንዲሉ? እንዲጸኑ፣ እንዲበረቱ እኛን የምትመስሉ በማለት እነዚህ የተሰሎንቄ ሰዎች ጳውሎስን መስለውታል። እነዚህ የተሰሎንቄ ሰዎች ሐዋርያትን መስሏል። እነዚህ የተሰሎንቄ ሰዎች ክርስቶስን መስሏል። ለምን? መከራ ተቀብሏል። በመከራ ውስጥ እያለፉ ስለሆነ ዛሬ ሁላችን ለመከራ ራሳችን ያዘጋጀን እንድንሆን ያስፈልጋል። እግዚአብሔር አምላክ ጽናቱን ይስጠን። የመንፈስ ቅዱስ እገዛ የአባታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ኃይል በሁላችን ላይ ይደርብን። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ማጽናት አይለየን። ስለዚህ ሁላችንም በዚህ ልክ የታመንን መሆን አለብን ማለት ነው። የታመንን ቀጠንቅር ያለን፣ ደረታችን ደንደን ያለ፣ አቋማችን በርታ ያለ፣ ጽኑ ንጹህ ቃል ያለው፣ የተመረጠ እንደ ጨው የሚጣፍጥ የታረመ ቃላት የምናወጣ፣ ሁሉን ለመቀበል ደግሞ የተዘጋጀ እንድንሆን ቅዱስ ጳውሎስ ይነግረናል። ከቁጥር 8 እስከ 10 ድረስ ያለውን ደግሞ እናነባለን። ከቁጥር 8 እስከ 10 ያለ ነው የተሰሎንቄ መልእክት የመጀመሪያው ማለት ነው። ቅዱስ ጳውሎስ የላከው እዛ ላይ እንገኛለን። እንዲህ ይላል። ከእናንተ ወጥቶ የጌታ ቃል በመቄዶንያ በአኪያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል አላቸው። በሁሉ ቦታ ተወርቷል። ስንደግመው ከእናንተ ወጥቶ የጌታ ቃል በመቄዶንያና በአኪያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። ደስ አይልም? እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውያን ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። በቃ ባይሰበክ እንኳን እንደው ስለ እናንተ ባይነገር እንኳን ይላል ቅዱስ ጳውሎስ፣ እናንተ የተቀበላችሁት መከራ፣ እናንተ ከጣዖት አምልኮት ወደ ክርስቶስ መጣችሁ የተቀበላችሁት መከራ በራሱ ከእግዚአብሔር ዘንድ ተሰምቶ ለመላው ደግሞ ምን ሆኗል? ተዳርሷል። ጽናታችሁ፣ የእምነታችሁ ብርታት፣ የእምነታችሁ ጥንካሬ፣ ክርስቶስን በማመን የፈጸማችሁት መጋደል ለሌሎች ሁሉ ምን ብሏል? ተዳርሷል። በቃ ተዳርሷል እያለ ቅዱስ ጳውሎስ ይናገራል። ስለ እናንተ እምነት ጥንካሬ እኛ ልንነግርላችሁ አያስፈልገንም። እኛ መመስከር አይጠበቅብንም። በሁሉ ስፍራ ተነግሮላችኋል፣ የእምነታችሁ ዜና ተሰምቶላችኋል በማለት ይናገራል። የእምነታችሁ ዜና የተሰሎንቄ ሰዎች እምነታቸው፣ ጽናታቸው፣ ጥንካሬያቸው፣ ብርታታቸው፣ ኃይላቸው፣ ጉልበታቸው በክርስቶስ የተቀበሉ መከራ ላያቸው ላይ የደረሰው ነገር መጽናታቸው በራሱ ለመላው ክርስቶስን ላመኑ ከተሞች
ጽናትና ብርታት ሆኗል። ዛሬ እኛ ለምንድን ነው ምንንቀጠቀጠው? ለምንድን ነው የምንፈራው? ለምን ይሆን የምንደነግጠው? የሆነ ነገር በመጣ ቁጥር ሽብር የምንለው ለምንድን ነው? ጽንት የማንለው ለምንድን ነው? ብርታትም ይሄ በቃ የሐዋርያትን ብርታት ማግኘት የከበደ አንድም በጸሎት ስለማንተካ፣ አንድም ያመንነውን አምላክ በትክክል ስላላወቀ፣ አንድም ደግሞ ዝም ብሎ ከበርቻቻ የሆኑ ነገሮች ላይ እያሳለፍን ስለሆነ ክርስቶስን አምኖ በመቀጠል ውስጥ መሄድ ያለብን እውነተኛ የሆነ መንገድ የትኛው እንደሆነ መረዳት ስለከበደ፣ ስለዚህ አሁን ወደ ልባችን መምጣት አለብን። ወደ ራሳችን መመለስ አለብን። ክርስትናችንን ማወቅ አለብን። ልክ እንደ ተሰሎንቄ ሰዎች ጠንካሮች መሆን አለብን። ንብረት ቢጠፋ፣ ሀብት ቢጠፋ፣ አካል ቢጎድል፣ ሞት ቢታወጅ፣ ሰይፍ ቢነሳ፣ ጉርፖች ቢነሱ፣ ብዙ ኃይላቶች ክርስትናን ለማስተው ቢንቀሳቀሱ እኛ ምን ያህል መጽናት እንዳለብን ከነ ቅዱስ ጳውሎስ መማር አለብን። ስለዚህ ይህም ማወቅ አለብን ብዬ አስባለሁ። መምህራችን ከመጡ ወደ እሳቸው ላሳልፋችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ጳውሎስ የምዕራፍ 1 ትምህርቱ ይህን ይመስላል ማለት ነው። የተሰሎንቄ ሰዎች ተዋውቀናል። መምህራችን ደግሞ ትንሽ ነገር ያጽኑልን። ያስተማረን የመከረን እግዚአብሔር አምላክ ከሁላችን ጋር ይሁን። ስትጨርሱ ደግሞ ገብታችሁ ድጋሚ አንብቡት። ወስብሐት ለእግዚአብሔር። መምህራችን መምህር ስንታየው ከደረሱ አሁን ሰዓቱ የተማርነው ትምህርት ላይ ብቻ ነው። ሌላ ጥያቄ ማንሳት ስለማይቻል የተማርነው ትምህርት ላይ ብቻ ነው የምናተኩረው። በሰላም መጡ መምህራችን። እንኳን ደህና ቆያችሁኝ። እግዚአብሔር የተመሰገነ ነው። እግዚአብሔር ያክብረው። አሜን። እግዚአብሔር ይመስገን። ተሰሎንቄ ነው ዛሬ እየነገርክ ያለው። ዛሬ ተሰሎንቄ ገባን። ይኸው ተጉዘን ሳይ ብዙ ነው የሄዳችሁት። ሩቅ ነው የሄዳችሁት። ተሰሎንቄ ሩቅ ነው በጣም ደክሞን ስንት ቦታ እንዴ ጽኑ ድካም ነው በእውነቱ። ተሰሎንቄ ቅርብ አይደለም፣ እጅግ ሩቅ ነው። በጣም ጥሩ አረዳድ ነው ይሄ እየነገርክ ያለህበት መንገድ በጣም ልዩ ነው። እግዚአብሔር በሚያውቅ ለልጆቹ ይሄንን በጥንቃቄ መስማት ይገባል። የተሰሎንቄ ሰዎች አሁን እየሰሙ ከሆነ ይሰማል ድምፄ? ተሰሎንቄ የምትባለው ቅዱስ ጳውሎስ በመጽሐፍ ቅዱስ ውስጥ የተመዘገበ 3 ትልልቅ ሐዋርያዊ ጉዞዎችን አድርጓል። 3 ትልልቅ እና ከነዚህ እጅግ በጣም ትልልቅ ጉዞዎች ማለት ስብከት ያደረገበት ብርሃነ ዓለም ቅዱስ ጳውሎስ ወንጌል ለመስበክ የተንቀሳቀሰበት ማለት ነው። ይሄ ማለት ከመሀል ሀገር ከኢየሩሳሌም ወይም ከምድር እምብርት ከማይከለ ምድር ከኢየሩሳሌም ጀምሮ እስከ ምድር ዳርቻ እስከ እልዋሪቆን ድረስ እስከ ሳይቤሪያን ድረስ ማለት ነው። ይሄ ማለት አህጉር አቋራጭ ጉዞ ማለት ነው። አህጉር አቋራጭ ስብከት፣ አህጉር አቋራጭ የእግዚአብሔርን ቃል ለመንገር የተናገረው የከፈለው ዋጋ ማለት ነው። ከኒህ ጉዞዎቹ መካከል ሁለተኛው ጉዞ ላይ ተሰሎንቄን አግኝቷታል እና በተሰሎንቄ ለመጀመሪያ ጊዜ ቅዱስ ጳውሎስ የሰበከው በሁለተኛው ጉዞ ነው። አሁን ተሰሎንቄ የምትባለው ሀገር ቱርክ ውስጥ የምትገኝ ናት። በቱርክ ማለት ነው። አሁን እንግዲህ ያቺ ሀገር አሁን የክርስቶስ ወንጌል የሚሰበክባት አይደለችም ማለት ነው። በመጀመሪያው ዘመን እነ ቅዱስ ጳውሎስ የሰበኩባት ታላቁ ሐዋርያ የቤተ ክርስቲያን ብርሃን ቅዱስ ዮሐንስ ወልደ ነጎድጓድ የሰበከበት በረከቱ የደረሰው ቦታ ዛሬ የክርስትና ሀገር አይደለም። እውነት ለመናገር ዘላቂ ቤተ ክርስቲያን እንኳን የለም። የኮንትራት ቤተ ክርስቲያናት ናቸው ያሉት። ብቸኛ አንድ የነበረ ቤተ ክርስቲያን በዚህ አሁን የቱርኩ ፕሬዚዳንት ኤርዶገን ይባላል። በሱ ዘመን 2020 ላይ ብቸኛ እሱ ራሱ ተዘግቷል እና ታሪክ ጠፍቷል ማለት ነው። ክርስቲያኖች ይህን ማወቅ አለብን። አሁን ያሉ ፈተናዎች ዶቶቹ ሲያያዙ ሲጠባበቁ ቤተክርስቲያንን ሊያጠፏት ይችላል እና ቤተክርስቲያን ሊያጠፏት ማለት ምን ማለት ነው? በኢትዮጵያ ምድር ቤተክርስቲያን የድሮ ስፋቷ
የድሮ ምልአቷ የድሮ ችሎታዋ በኢትዮጵያ ሕዝብ ላይ አቅም እንዳይኖረው ይደረጋል ማለት ነው። ያ ቤተክርስቲያን ትጠፋለች ማለት እንዳልሆነ ግልጽ ነው። ምክንያቱም ቤተክርስቲያንን ምንም አካል እንደማያጠፋው የሲኦል በረኞች ሊያጠፏት አይችሉም ብሎ አማኑኤል በማይታበል ቃሉ ነግሮናል። አትጠፋም። ነገር ግን ያቺ ተሰሎንቄ ጠፍታለች ዛሬ። ተሰሎንቄ አሁን የክርስትና ሀገር አይደለችም። ተሰሎንቄ በጣም ልብ ይነካል። ቅዱስ ጳውሎስ የደከመበት ሐዋርያው የቅዱስ ጳውሎስ ደቀ መዝሙር ሲላስ ዋጋ የከፈለበት 2 ዓመት ከ8 ወር ሙሉ በጣም ከባድ ዋጋ የከፈለበት ወንጌል ለማስተማር ያንን ያደረገበት ሐዋርያው ቅዱስ ጢሞቴዎስ ብርሃን ዓለም በረከቱ ይደርብን። የቅዱስ ጳውሎስ የብርሃን ዓለም የቅዱስ ጳውሎስ ደቀ መዝሙር ነው ጢሞቴዎስ። እሱ ደግሞ ይገርማቸዋል፣ ኤፌሶን በቆየበት ዘመኑ ሁሉ በፍጹም ካረሳቸው ስፍራዎች መካከል አንዷ ተሰሎንቄ ነበረች። የዛሬዋ ተሰሎንቄ ግን ስም አጠራሯ ጠፍቷል ማለት ነው። ይህን እንዳትረሱ። ከዚህ ምን እንማራለን? ገና ከስሙ ስንነሳ አደጋ ውስጥ ልንገባ እንችላለን። ኢትዮጵያ ውስጥም ይሄ ነገር ሆኗል። ኢትዮጵያ ውስጥ የክርስትና መንደሮች የነበሩ ታሪካቸው ጠፍቷል። ለምሳሌ ከጎረቤቶቻችን ሀገሮች መካከል እጅግ በጣም የክርስትና ሀገሮች የነበሩ እነ ቀሬና የምትባል አለች። አሁን ሊቢያ አሁን ስም አጠራሯ ጠፍቶ የክርስትና ሀገር አይደለችም። ቀሬና ነው የምትባል። ይገርማቸዋል። የግብፅን ታውቃላችሁ። ምንም እንኳን ክርስቲያኖች በጥቂት ቢኖሩ ነገር ግን ያ የቀደመ ማንነቷ አሁን የለም። እውነት ለመናገር መንበር ነበረች ግብፅ። ከዓለም 4ቱ መናብርት መካከል አንዷ ግብፅ ነበረች። ሌሎቹም እንደዚህ ከፍተኛ ስምና ዝና የነበራቸው ነበሩ። በሀገራችን እንኳን በምስራቁም በደቡብ ምዕራቡም በደቡብ ምስራቅ አቅጣጫም እንደዚህ የክርስትና አካባቢዎች የነበሩ ስማቸው ጠፍቷል። የክርስትና ቅርሶች የነበሩባቸው አካባቢዎች ቅርሳቸው ለምልክት ብቻ ዳናቸው ብቻ ተገኝቷል። ስለዚህ ወገኖቼ ይህንን መርሳት የለብንም እና የበለጠ መጠንከር፣ የበለጠ መበርታት፣ የበለጠ መጠየቅ፣ የበለጠ ማወቅ እና ግንዛቤያችንን ማስፋት ይጠበቅብናል ማለት ነው። ተሰሎንቄ እንደዚህ ሆና የተጠቀሰች በእግዚአብሔር ቃል በአባቶች ትምህርት የምትታወቅ የነበረች ናት። ግን አሁን ምን እንደሆነች እዩ ማለት ነው እና በሁለተኛው ሐዋርያዊ ጉዞ ቅዱስ ጳውሎስ ሲላስን ይዞ እነ ቢታንያን፣ እነ ክንክራውስን፣ እነ ፊልጵስዩስን፣ እነ ናፖሊን፣ እነ ቂሳሪያን ይዞ ሲያስተምር በዚያው ተሰሎንቄ፣ አቴናን፣ ቆሮንቶስ በዚህ መንገድ ነው እና ጉዞ አለው፣ ካርታ አለው፣ የመጽሐፍ ቅዱስ ካርታ አለው። በዚያ ነው ያገኘው እና ቅዱስ ጳውሎስ ጢሞቴዎስን በዚህ ጉዞ ላይ ፍሬው ስለነበረ ጢሞቴዎስ የመጀመሪያ ሐዋርያዊ ልምምዱን እንዲያደርግ በዚያው ቅዱስ ጳውሎስ ትቶት የሄደው ተሰሎንቄ ላይ ነበር እና ተሰሎንቄ ግን ለእግዚአብሔር ቃል የምትገዛ አልሆነችም። ሌላ ተሰሎንቄ ላይ ሰዎች መረዳት ያለባቸው ሁለተኛው ወሳኝ ነጥብ የተሰሎንቄ ሰዎች መካከል ቢጽ ሐሳውያን ነበሩ። ቢጽ ሐሳውያን ማለት ውሸተኞች ወንድሞች ማለት ነው። ወይም ፎልስ ብራዘርስ የሚባሉ የሚመስሉ የእኛ የሚመስሉ ግን የእኛ አይደሉም። እኛን የሚመስሉ ግን እኛን ያልሆኑ፣ እኛን የሚመስሉ በአለባበስ እኛን የሚመስሉ፣ በንግግር እኛን የሚመስሉ፣ በቲክቶክ እኛን የሚመስሉ፣ በሚዲያ እኛን የሚመስሉ ነገር ግን ቲፒካሊ በላይፍ በኑሮ ግን እኛን የማይመስሉ፣ በህይወት ግን እኛን የማይመስሉ፣ ክርስትናን የማይመስሉ፣ ቤተክርስቲያንን የማይመስሉ አሉ እና በዚያ ዘመን እንደዚህ አይነት ሰዎች ነበሩ። ከኒህ መካከል በተሰሎንቄ ይኖሩ የነበሩ ከአይሁድ 3ቱ ዋና በዘመነ ክርስቶስ ከነበሩ ክፍልፋዮች ወይም ሴክትስ አንዱ የሆኑት የሰዱቃውያን ማህበረሰቦች ነበሩበት በተሰሎንቄ። ሳዶክስ ወይም ሰዱቃውያን የሚባሉት ደግሞ ምን አይነት አመለካከት ነበራቸው? በትንሣኤ ሙታን የማያምኑ፣ በነፍስ መኖር የማያምኑ ናቸው እነዚህ ሰዱቃውያን። የሚገርማችሁ በአይሁድ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ በጣም ቀናተኞች መካከል ናቸው። ቀናተኛ አይሁዶች ከሚባሉ ናቸው እነዚህ ሰዱቃውያን። ነገር ግን በትንሣኤ ሙታን አያምኑ። ማለት ሰው ከሞተ በኋላ ሞተ፣ ገማ፣ ሸሸ፣ ተበላሸ የሚሉ ናቸው። የሰው ልጅ ከሞተ በኋላ አይነሳም፣ የመነሳት ተስፋም የለውም፣ ድህነትም አያገኝም የሚሉ ናቸው የተሰሎንቄ ሰዎች። ከዛ እነዚህ ሰዎች ነው ቅዱስ ጳውሎስ ይህን መልእክት የጻፈው። ስለዚህ ይሄ መልእክት
በመጽሐፍ ቅዱስ ቋንቋ በአባቶች ትምህርት የማጽናኛ መልእክት ይባላል። የተሰሎንቄ መልእክት የማጽናኛ መልእክት ይባላል። ተሰሎንቄ ሰዎች ያላቸውን ጥንካሬ እያስታወሰ ነገር ግን በሃይማኖት ደግሞ ልምሾ እንዳይሆኑ፣ ልፍስፍስ አቅመ ቢሶች እንዳይሆኑ፣ እንደውም ብዙ መናገር ሳያስፈልግ ጠንካራ ጎናችሁን ደግሞ እናገራለሁ እያለ በአደባባይ ሁሉም ሰው ያውቀዋል። ነገር ግን በዚህ ብቻ ተገድባችሁ እንድትቀሩ አልፈልግም። የበለጠ ብርቱዎችና ጠንካራዎች የማትነዋወጡ አለቶች እንድትሆኑ እፈልጋለሁ እያለ የወንጌልን አደራ ሊሰጣቸው ስለሆነ ህልሙ፣ እነሱ ደግሞ በስህተት ትምህርት ተወስደው እንዳይሄዱ እኔን ምሰሉ፣ እኔ ለወንጌል የከፈልኩትን ዋጋ እያያችሁ እና በብዙ መከራ በደስታ የተቀበላችሁት የእግዚአብሔር ቃል ከልባችሁ በማይረባ አካሄድና በውሸተኞች ወንድሞች አካሄድ እንዳይጠፋ ተጠንቀቁ። ተጠንቀቁ። እግዚአብሔርን አክብሩ። እግዚአብሔርን ሁልጊዜ በእናንተ ምክንያት አመሰግነዋለሁ። ነገር ግን እባካችሁ እንዳትደክሙብኝ፣ እባካችሁ እንዳትጠፉ። በእግዚአብሔር አብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ እምነት ጸንታችሁ በርትታችሁ ሳትነዋወጡ ሳትታወቁ ኑሩ እያለ ነው ብርሃነ ዓለም ቅዱስ ጳውሎስ ለተሰሎንቄ ሰዎች የሚነግራቸው ማለት ነው። እና የተሰሎንቄ ሰዎች ይሄ አስተሳሰባቸው እንዳይበላቸው፣ ይሄ አስተሳሰባቸው እንዳያጠምዳቸው ቅዱስ ጳውሎስ ጽፎላቸዋል። እና በ50 ዓመተ ምህረት እንደተጻፈ አባቶቻችን ይናገራሉ። የመጽሐፍ ቅዱስ የታሪክ አጥኚዎችን በሚገባ ይነግሩናል። እና ቅዱስ ጳውሎስ ይህን መልእክት የጻፈው ይገርማቸዋል፣ ግሪክ ውስጥ ሆኖ ነው። በግሪክ አቴና ሆኖ ነው። እንደምታውቁት ግሪክና ቱርክ ቅርብ ለቅርብ ናቸው። እስካሁን ድረስ በድንበር ምክንያት ጸብ አለባቸው። በነገራችሁ ላይ አሁን ይሄን እያጠናን ስላልሆነ እንጂ በመጽሐፍ ቅዱስ ታሪክ የምናውቃቸው በራዕየ ዮሐንስ ከተጻፉ የ7 አብያተ ክርስቲያናት መካከል አብዛኛው የክርክር መነሻዎች የሚሆኑት አሁን በግሪክ እና በቱርክ መካከል የኤጂያን ባህር ወሽመጥ ከባድ የዓለም ጦርነት ሊነሳባቸው ከሚችሉ የጦርነት ርዕሶች መካከል አንዱ፣ በቃ አንዱን ከአንዱ ሊያዳብር የሚችል ማለት ነው፣ ሊያፈጃጅ የሚችል ማለት ነው። ልክ እንደ እስራኤል ሀገር እንዳለው እንደ በጋዛ እንዳለው ይዞታ በሰሜን እስራኤል በኩል እንዳለው ሂዝቦላዎች እና ሌሎቹ ጦርነት ስለሚያነሱበት ሁኔታ፣ የሊባኖስ ከፍተኛ ተራራዎች ሁኔታ፣ የሶሪያ ከፍተኛ ተራራዎች ሁኔታ ማለት ነው እና ዓለም ውስጥ የጦርነት ማዕከል ሊሆኑ ከሚችሉ ቦታዎች መካከል አንዱ ነው። ምን ልላችሁ ነው ይሄንን ያነሳሁት? ተሰሎንቄ ቅዱስ ጳውሎስ መልእክቱን የጻፈላት በአቴና በግሪክ ሆኖ የክርስቶስ ወንጌልን በሚገባ አጥብቀው እንዲይዙና በእምነት እንዲጸኑ። ስለዚህ መልእክት 1 ላይ ወይም አንደኛ ተሰሎንቄ ላይ የመጀመሪያ የተሰሎንቄ መልእክት ላይ ቅዱስ ጳውሎስ አቴና ግሪክ ሆኖ ስለ ተሰሎንቄ ሰዎች የሰማውን አንዳንድ ነገሮች ጥቂት ማፈግፈግ አሳይተው ስለነበረ፣ ዓለማዊ ሕይወት ውጧቸው ስለነበረ፣ እንግዳ ትምህርት እየበላቸው ስለነበረ እና እነዚህ ቢጽ ሐሳውያን የሚያነሱት ጉዳይ ልባቸውን አድክሞ በሰው ሞት መጽናናት አቅቷቸው ስለነበረ፣ ሰው ሲሞት ልክ እንደ ሰዱቃውያን ራሳቸውን የሚጎዱ ምስኪኖች ሆኖ ነበር እና አይዟችሁ ተጽናኑ ብሎ ሊያስተምራቸው ቅዱስ ጳውሎስ ብዕሩን አንስቷል። በረከቱ በሁላችን ይደርብን። እዚህ የተሰሎንቄ መልእክት እጅግ ግሩም የሆነ ቢጠና በጣም በጣም ብዙ ትምህርት በውስጡ ያለበት ስለሆነ አሁን ይህን እየሰማችሁ ያላችሁ ሰዎች በጣም እድለኞች ናችሁ ነን። ምክንያቱም በተሰሎንቄ መልእክት ውስጥ የቅዱስ ጳውሎስ ጸጋ ከኛ ጋር እንደሚሆን ጥርጥር ስለሌለን ማለት ነው። ምዕራፍ 1 ወንድማችን አብራርቶታል። ምዕራፍ 2 ደግሞ ይቀጥላል ማለት ነው። ጥያቄዎች ምናምን ሲኖሩ ገባለው። ከዚያ ወንድማችን የሚለውን እንሰማለን። እሺ፣ ቃለ ሕይወት ያሰማልን፣ በእድሜ በጤና አሜን አሜን አሜን። ይቅርታ፣ እኔም በመሀል ወደ ደብረ ሐዊ ቅዱስ ያሬድ ገዳም ከብፁዕ አባታችን መልእክት ነበረ እና እሱን ለማድረስ ሄጄ ነበረ ዲሜጥሮስ። ለዛ ነው የጠፋሁባችሁ። ትናንትና ነው ትምህርቱን 1 ብለን የጀመርነው። እንግዲህ ዛሬ 2ኛ ቀን፣ ከነገ ጀምሮ ግን ይቀላቀሉ። ሰዓታትን ጠብቀ ይመጣል። አለው እመጣለሁ በደስታ
በጣም አሪፍ በጣም አሪፍ ነው። እንግዲህ መምህራኖቻችን ከጎናችን አሉልን በደንብ በሚጣፍጥ ሁኔታ ትምህርቱ ይቀጥላል። እግዚአብሔር አምላክ በረዳን መልክ እንግዲህ መልእክታትን ስንጨርስ የቅዱስ ዮሐንስ ራእይ ይቀጥላል። እሱን ስንጨርስ ደግሞ ወደኋላ እንመለስና መምህራችን አራቱን የአዲስ ኪዳን ወንጌል ጥናት እንጀምራለን። አምላክ በረዳን መልኩ እንግዲህ የአዲስ ኪዳን ትምህርት እናጠናቅቃለን ማለት ነው። በሚገባን በልኩ ማለት ነው በመልክ እንሄዳለን። ስለዚህ ምዕራፍ 2 ነገ ላሉ ማለት ነው መልእክት። ስለዚህ ቅዱስ ጳውሎስ መልእክት ነገ ከመምህራችን መምህር ጋር አብረን ሆነን ያስፈልገናል ማለት ነው። እንደው ግን በአጠቃላይ ግን እንደው አሁን እየተማርን የምንገኝ እና አሁን እንደሚሰማው በተለያዩ አቅጣጫ መከራም ስቃይም የሚያስደነግጡ ቃላቶችም እየሰማን ነው እና ምንድን ነው ከኛ የሚጠበቀው? ከምን እንጀምር? መምህራችን ለምሳሌ ለጆሮችን የምንሰማቸው ነገሮች እጅግ የሚሰቀጥጡ፣ በአይናችን የምናያቸው ነገሮች የሚያስደነግጡ፣ እንዲሁም ደግሞ እየሆነ ያለው ነገር በጠቅላላ ክርስትናችን ትንሽ ከተለያዩ ከባለፉት ዓመታት የባሰ ነው። ብዙ አብያተ ክርስቲያናትን ስንመለከት እጅ መዘርጋት ተጀምሯል። ምዕመኖቿ እየተራቡ እያየን ነው። ዳርዳሩ በእሳት እየተበላ ነው። አንድም በሰይፍ እየተበላ ነው። መሀል ያለው ሰው ደግሞ ልክ እንደ ኖህ ዘመን በሙዚቃው፣ በድግሱ፣ በተለያዩ ነገሮች ተውጠናል እና ይህ ዘመን ለክርስቲያኖች አስፈሪ ዘመን አይደለም ወይ መምህራችን? አዎ ወንድማችን፣ እውነት ለመናገር ትንሽ ለየት ያለ ዘመን ላይ ነው አሁን ያለ ነው። እውነት ለመናገር ቀጥተኛ ሰይፍም አይደለም ደግሞ ሰላምም አይደለም። በጣም ስልታዊ በሆነ መንገድ ብዙ ጥቃት እየደረሰ ያለበት፣ በጣም ብዙ ጉዳት እየደረሰ ያለበት፣ የሰው ልጅም ደግሞ የቤተ ክርስቲያን ሰው የክርስቲያኖችም ቸልተኝነት በጣም የበረታበት ዘመን ላይ ነው ያለ ነው። በነገራችን ላይ ሐዋርያው ቅዱስ ያዕቆብ መልእክቱን የጻፈው ቤተክርስቲያን እንዲህ ባለ ሁኔታ ውስጥ በነበረችበት ዘመን ነበር። የያዕቆብ መልእክት የሚባለው ወደፊት ጤና ከሰጠን እንማር ይሆናል እና የያዕቆብ መልእክት የተጻፈው እንዲህ ነበር እና የተበተኑት ክርስቲያኖች በጣም መከራ በዝቶባቸዋል። ግማሹ ደግሞ መከራ የለም እና መከራ የሌለባቸው ቸል ብለው ይኖሩ ነበር እና ትንሽ ይሄ ፈተና የደረሰባቸውን ሰዎች አይዟችሁ ይላቸውና ፈተና ውስጥ ያልሆኑትን ሰዎች ደግሞ ፈተና ውስጥ ሳይሆኑ ቀርተው ቸል ያሉትን ሰዎች ደግሞ ልትድኑ አትችሉ እና ምግባርን ቸል እያላችሁ ነው እናንተ ብሎ ደግሞ ይነግራቸዋል። ሃይማኖትን ትታችኋል፣ ቅድስናን ትታችኋል፣ ፍቅርን ትታችኋል፣ የዋህነትን ትታችኋል፣ ራስን መግዛትን ትታችኋል እና እምነት ደግሞ ያለ ስራ በፍጹም ሊያድን አይችልም ብሎ ሲናገር ሰምተናል። እና የቤተ ክርስቲያን ልጆች አሁን ያለንበት ወቅት ትንሽ ከወትሮ ብዙ ማስተዋል የሚፈልግበት፣ ጥንቃቄ የሚፈልግበት፣ እግዚአብሔርን የበለጠ መፍራት የሚፈልግበት ዘመን ነው እና በኑሯችን ሁሉ በጉዛችን ሁሉ ቸሩ መድኃኔዓለምን እየፈራን እያከበር እግዚአብሔርን እየሰማን መኖር ይገባናል። የኖህ ዘመን ሰዎችን ወንድም ያንስተዋል። በጣም ትክክል፣ በጣም ገላጭ ሀሳብ ነው እና ትጠፋላችሁ፣ ልንጠፋ ነው ብሎ ኖህ ሲናገር ሰዎቹ በጣም እየቀለዱ ነበር። 120 ዘመን እግዚአብሔር ሰጥቷቸዋል ተብሎ በመጽሐፍ ቅዱስ ውስጥ የተቆጠረ ዘመን የተሰጣቸው ወደፊት ለሚመጣው አደጋ ለ7 ትካት ለኖህ ዘመን ሰዎች ብቻ ነው እና መቼ እንደሚጠፋ ምልክት ይሰጣል እንጂ እግዚአብሔር ዘመን አይሰጥም ነበር። እዚህ ግን ይገርማቸዋል። ዘመን ተሰጥቷቸው ሰዎቹ በዚያ ዘመን ራሱ ችግር የለውም አሉ። በቃ ችግር የለውም ከእንግዲህ በኋላ እኛ 100ውን ዘመን ጨፍረን 10-20 ዘመን ሲቀር ከዚያ በኋላ ንስሐ እንገባለን፣ ወደ እግዚአብሔር እንመለሳለን ነበር ያሉት። ይሄ ድፍረት ነው በጣም እና አሁንም እንደዚያ እየሆነ ይኸውላችሁ፣ ማምለጫ የሚሰራው መትረፊያ የሚሰራው ዝናቡ ከዘነበ በኋላ ሳይሆን ዝናቡ ከመሰራቱ ከመምጣቱ በፊት ስለሆነ ለዝናቡ መጠቃት አደጋ ውስጥ እንዳንወድቅ አሁን ቢያንስ ከነቃንበት ሰዓት ጀምሮ መርከብ መስራት ይገባናል። ማምለጫ መስራት ይገባናል። በቃ ይህንን ነው የሚሉት የኛ ሊቃውንት ባለቅኔዎቹ ምን ይላሉ? እስመ ሐመሩ ለኖህ ተገብረት በጊዜ ጥኢና ይላሉ።
የኖህ መርከብ የተሰራችው በሰላም ጊዜ ነው ይላል። በዝናቡ ጊዜ መርከብ መስራት ይቻላል? አይቻልም። እየዘነበ ከሆነ እንዴት ተደርጎ ይሰራል? ዝናቡ እየደበደበ እንዴት ላንጎ አለው ስትል አይሆንልህም። መሬት ላይ ልትከለው ስትል አይተከልልህም። መሬት ግፊቱን ሊቆጣጠር የሚችልበትን አይነት ሲስተም ልስራ ልትል አትችልም። ምክንያቱም ጎርፍ በየአቅጣጫው እየመጣ ፈተና ውስጥ ይጥልሃል። ከላይ ዝናብ ከታች ዝናብ ነው። የምድር መሰረቶች የተነደሉበት ነው። የሰማይ መስኮቶች የተከፈቱበት ነው። ያ ዝናብ መቋቋም ከምንችለው በላይ ነው የሚሆነው። ስለዚህ የቤተ ክርስቲያን ልጆች አሁን ነው መዘጋጀት ያለብን። አሁን ነው መንቃት ያለብን። እየሆነ ባለው ነገር ልባችንን መጠበቅ ያለብን አሁን ከምንም በላይ ከማናቸውም ጊዜ በላይ አጽንተን ልባችንን የምንጠብቅበት ከምንሰማው ነገር የተነሳ እብድ እንዳንሆን፣ ከምናየው ነገር የተነሳ እብድ እንዳንሆን፣ መንፈሳዊ ሕይወታችን እንዳይዛባ። እብድ ታውቃላችሁ የማይደረገውን የሚያደርግ ነው። እንደዚህ ያለ ሰዎች ሆነን ደግሞ መስመር እንዳንስት ወይም ደግሞ ተስፋ ቆርጠን ዘግይተን እንዳንቀር አሁን ልባሞች ልንሆን ይገባል። አስተዋዮች ልንሆን ይገባል። ማስተዋል ይገባናል። የቤተ ክርስቲያን ልጆች እባካችሁ እባካችሁ ይባካችሁ የማንም ልብ እየሆነ ባለው ነገር እንዳይወድቅ። የማንም ልብ ያ ማለት ግን እንዳይወድቅ ማለት ያ ማለት ግን እየሆነ ያለው ነገር አሁን እየሆነ ያለው ነገር በጎ ነው ማለት ግን አይደለም። ጥሩ ነው ማለት ግን አይደለም። በጣም አደጋ ውስጥ ነን። በሰሜኑ ያለውን ታውቃላችሁ። በምስራቅ በምዕራብ ያለውን ታውቃላችሁ። እንደ ሀገር ደግሞ እየታሰበ ያለውን እየተዶለተ ያለንን ደግሞ ብንነግራችሁ ትደነግጣላችሁ። በየአቅጣጫው እየተሰራብን ያለውን ሴራ ብታውቁ ቢታወቅ ማለት ነው። ያ ማለት ማስደንገጥ አይደለም፣ ግን ችግር አለ። በቃ ችግር አለ። ውስጣችንም ብልሹ ነው፣ ውጫችንም ብልሹ ነው። ከውስጥም ችግር አለ፣ ከውጭም ችግር አለ። የምታውቁት ነው። ይሄ ደግሞ ይጠበቃል አለ። በቃ ይሄ ካለ ምን እናድርግ? በእንደዚህ ባለ ችግሮች ውስጥ አባቶቻችን እንዴት ኖሩ? አንደኛ እግዚአብሔርን ይፈሩ ነበር። ሁለተኛ ጥበብ መንፈሳዊ ነበራቸው። ጠቢባን ነበሩ፣ ልባሞች ነበሩ። መጽሐፉ ምን ይላል? እንዲህ ያለ ነገር ሲሆንባችሁ፣ እንደዚህ ያለ ነገር በሕይወታችሁ ሲገጥማችሁ ከእግዚአብሔር ጥበብን ለምኑ ይላል። ጌታ ሆይ ማለፊያውን ስጠን፣ አማኑኤል ሆይ መውጫውን ስጠን በሉ ነው ያለው ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ላይ። ይገርመኛል። ምንም የሚጎድላችሁ እንዳትሆኑ ሳትሆኑ ከእናንተ ጥበብ ከጎደላችሁ በልግስና የሚሰጠውን እግዚአብሔርን ለምኑ። ጥበብ ስጠን አምላካችን ነው፣ እርዳን። አሁን ስለዚህ ጉዳይ እየጸለይን አይደለም። መውጫ ስጠን፣ ማምለጫ ስጠን። እየተነሳብን ካለው ማዕበል፣ እየወረደብን ካለው ጎርፍ፣ እየተነሳብን ካለ መምታታት እንድናመልጥ ጌታ ሆይ ማለት ይገባናል ወገኖች። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ እርዳን ማለት። ታዲያ በዚህ ውስጥ ደግሞ ስራ ደግሞ ያስፈልጋል። መንፈሳዊ ስራ ደግሞ ያስፈልጋል። ቁጭ ብሎ ስራ ሳይሰሩ ሳይተጉ ለቤተ ክርስቲያን ስትራቴጂ እገዛ ሳናደርግ ለቤተ ክርስቲያን መንፈሳዊ ጉዳይ ቢያንስ ሌላው ይቅር ቁርጠኛ ሆነን ሳንማር ቢያንስ ሌላው ይቅር ቁርጠኛ ሆነን ሳንማር ቢያንስ ሌላው ይቅር በጣም የተከታይ ስነ ልቡና ገንብተን ልባችን ተጎድቶ መንፈሳዊ ሕይወታችን ሳይታወቅ እንድንኖር እግዚአብሔርን በሰውነታችን እንድናከብረው እግዚአብሔር ወይ እርዳን እያል ጥበብ ስጠን እባክህን እያል በሁለት ሀሳብ ሳንናወጥ ሳይወስደን ሌላ ነገር በተለይ ደግሞ የሁላችሁ በተለይ ደግሞ አሁን ባለው ሁኔታ የተከታይ ስነ ልቡናን አደብ ማስገዛት ይገባል። ዝም ብሎ የተከታይነት አስተሳሰብ ማለት ይገርማቸዋል። በዘር ፖለቲካ ውስጥ ያደፈጠ ጥላቻ በልባቸው ያለ ሰዎች ብድግ ብሎ ተነስተው ያደፈጠ ጥላቻቸውን ዘር ሲዘሩብን ጎሽ ብለን ሆ ብለን የምንከተል ከሆነ አደጋ ውስጥ ነን። ታውቃላችሁ፣ መንፈሳዊ ሕይወታችን ይጎዳል። ቤተክርስቲያን እናታችን ትታመማለች በእኛ ምክንያት። በዚያ በኩል ደግሞ በሌላ በኩል ደግሞ ስንፍናችን ሲበላን፣ በዚህ በኩል ደግሞ የቤተ ክርስቲያንም ትምህርት ራሱ የሆነ ነገር ተከታይ ብቻ አይነት ስነ ልቡና ገንብተን ስንሄድ በጣም አደጋ ውስጥ እንወድቃለን እና የቤተ ክርስቲያን ልጆች የበለጠ ንቃተ ህሊና ማዳበር ይገባል። 3 ነገር እንዳትረሱ። በዚህ ነግሬያችሁ ልጨርስ። አንደኛ መንቃት፣ ንቁ መሆን። ከነቃን አውሬ አይበላንም። እወቁ ይሄንን።
በጣም 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 ንቅት ካልን አውሬ ይበላል እና መጽሐፍ ምን ይላል? ካልነቃችሁ አውሬ ይበላችኋል ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እንግዲህ ንቁ፣ ጠላታችሁ ዲያብሎስ የሚውጠውን ፈልጎ በዙሪያችሁ እንደሚያገሳ አንበሳ በዙሪያችሁ እየዞረ ነው፣ እየጮኸ ነው። መንቃት ነው ንቅት ማለት ነው። እዚህ ይሄ አሁን በደንብ ስሙኝ፣ በሚገባችሁ በወጣቱ ቋንቋ ነቄ ትውልድ መሆን አለብን ማለት ነው። ድራማውን መንቃት አለብን። ከመጋረጃው ጀርባ ነገሮችን ማስተዋል አለብን። ጀርባ ነገሮችን ማስተዋል አለብን። መንቃት ነው የሚያስፈልግ አንደኛ። ሁለተኛ መዝጋት ነው ያለብን። አንዳንድ ጉዳዮች ላይ መዝጋት አለብን ማለት ነው። አላስፈላጊ የሚዲያ አጠቃቀማችንን መዝጋት፣ አላስፈላጊ አካባቢዎቻችንን መዝጋት፣ ሙዚቃው ላይ እርምጃ መውሰድ፣ ሆይ ባይነቱ ላይ እርምጃ መውሰድ ማለት ነው። አሁን አንዳንዶቻችን አለን እኮ በእውነቱ እዚህ ውስጥ መደበቅ የማይቻለው ባለማህተብ ክርስቲያን ሆነን በውስጥ ሰውነታችን በትእዛዙ ደስ እያለን በስጋችን በኩል ደግሞ ኃጢአት እየበላን ያለን ሰዎች እኮ አለን። እርም እየበላን የምንኖር በነውር ተይዘን የምንኖር ማለት ነው። መንቃት መትጋት ያስፈልጋል። ትጉ መሆን ማለት ነው። ትጉ መሆን መስራት ማለት ነው። በየአቅማችሁ በያላችሁበት በሰንበት ትምህርት ቤት ማገዝ ቤተክርስቲያንን፣ በሰበካ ጉባኤ ማገዝ ቤተክርስቲያንን፣ አንዳንድ ችግሮች ቢኖሩም ጥሎ ሳይሄዱ መጋፈጥ፣ በደንብ ቤተክርስቲያንን እንደ አቅማችን መርዳት፣ ስትራቴጂክ የሆኑ ጉዳዮች እንዲኖሩ በአቅማችን መጮ ሳያቋርጡ ችግሮች አሉ፣ ምንም ጥያቄ የለውም። ከዛ እነዛን እያገዝን ስንጓዝ እግዚአብሔር በሚያውቅ ምናልባት ብያቸዋለሁ፣ ከዚህ በፊት አንድ ቀን ተናግሬ ነበር። የእኛ ጠጠርነት ቤተክርስቲያንን የሚያስፈልግበት ጊዜ ይኖራል። ስለዚህ አግዙ፣ ስሩ፣ ትጉ፣ አንብቡ። ማንበብ ነው። ቸልተኝነቱን እንተወው። እግዚአብሔርን እንፍራ። የፖለቲከኞቹ ከሚግቱ ነገር እንጠንቀቅ። የፖለቲካ አቋም ይኖረን ይሆናል አቋም ይኖረን ይሆናል። ነገር ግን 24 ሰዓት ፖለቲካ እየሰማ እያደመጠ ጭንቅላቱን እየደነዘዘ የሚሄድ ሰው ጤናማ አይደለም። ሆቢያችሁ የሚሆን ሰው ይኖራል። እሱ ስራችሁ የሆነ ሰዎች ጎሄድ ቀጥሉበት። ስራችሁ የሆነ ሰዎች በርቱ። ነገር ግን ስራችሁ ባልሆነው ጉዳይ 24 ሰዓት በዚህ ጉዳይ ተጠምዳችሁ የምትኖሩ ሰዎች ኧረ በመድኃኔዓለም ንቁ። በመድኃኔዓለም ንባባችን እየተበላ ነው። የጸሎት ህይወታችን እየተበላ ነው። መንፈሳዊ ህይወታችን እየተበላ ነው። ሰው ሁሉ ቤተ ክርስቲያን ራሱ መጥቶ ይህን እያወራ ነው። ማምላክ ቤተ ክርስቲያን አሁን ዛሬ ቅዳሴ ላይ የሆነ ቦታ አሁን አገልግሎት ጉባኤ ላይ ነበርኩኝ። እዚያም ቁጭ ባልንበት ሰው ይሄን ያወራል። እንደዚህ እኮ ተባለ፣ እንትን ላይ እኮ እንዲህ ተወራ፣ የድንግል ማርያም እንዴት እየታወቅን እየተረበሽን እንዳለን ተመልከቱ ማለት ነው። አቋም ያዙ፣ ንቁ ሁኑ። ማንም የሚሸውዳችሁ ማንም የሚጭናችሁ አትሆኑ። ከዚያ በኋላ ግን ጉዳያችሁ ላይ አተኩሩ። ምናልባት በቀን ለዚህ ጉዳይ የምትሰጡት ካለ 15 ደቂቃ ከሰጣችሁት በቃ ከዛ ፊትን መለስ አድርጎ በሚጠቅመን ቤተሰብን በሚጠቅም ሀገርን በሚጠቅም ቤተ ክርስቲያንን በሚጠቅም ጉዳይ ላይ ኢንቨስት ማድረግ ይገባናል። ለዚህም የእግዚአብሔር ቸርነት ሁላችንን ይርዳን። ጥንቁቆቹን ንስሐ እንግባ። በቃ ንስሐ መግባት ነው። ባለፈው ጉዳይ በቃ ወደፊት ጉዳይ መበርታት ይገባናል። የእግዚአብሔር ልጅ መድኃኔዓለም በቸርነቱ ይርዳን። ወላዲተ አምላክ በምልጃዋ አትለየን። አሜን። መምህራችን ቃለ ሕይወትን እግዚአብሔር አምላክ ያሰማልን፣ በእድሜ በጤና ያኑሮት፣ የቅዱስ ጳውሎስን በረከት አያሳጣን። እንግዲህ ጤና ተጠብቆ ብዙ ደግሞ ነፍሳትን የሚያተርፉ ጆሮ ደግሞ እግዚአብሔር አምላክ እንዲሰጡት ያርግልን። ልባቸው እንደ ልድያ ልብ ያ እግዚአብሔር አምላክ በቆምበት ሁሉ ሞገስ ይሁኖት። እጅግ በጣም ደስ የሚለው እንግዲህ እያሯሯጥን ነው ወደ ቤት ያስገባ ነው። እረፍት ያድርጉ። እግዚአብሔር አምላክ ከእርሱ ጋር ይሁን። እግዚአብሔር ያክብራችሁ። ሰላም። እሺ፣ እንገናኛለን። እግዚአብሔር ያክብራችሁ። የሰማን ሁሉ በሰማን ፍሬ እንድናፈራ መድኃኔዓለም ይርዳን ሁላችንንም። ለእኛም በረከት ለእናንተም ጸጋ አማኑኤል ያድለን። በሰላም እደሩ፣ በሰላም ዋሉ። አሜን። መምህራችን መልካም መምህራችን ቃለ ሕይወትን እግዚአብሔር አምላክ ያሰማልን፣ በእድሜ በጤና ይጠብቅልን።
ከዚህ ሰዓት ጀምሮ ያላችሁ እህት ወንድሞች ሁላችሁ እንኳን ሰላም መጣችሁ። እንግዲህ የመጨረሻ መልእክት ካላችሁ ገስት ላይ ያላችሁ እያስተላለፋችሁ ትወርዳላችሁ። ከዛ በፊት ግን ዲያቆን ዶክተር ጋሻው እንኳን ሰላም መጡ፣ እንኳን ደህና ቆዩን። ዲያቆንን እናስቀድም። አዳምዬ እንዴት ናችሁ? እግዚአብሔር ይመስገን። ጤና ይስጥልኝ። እንኳን ሰላም መጡ። ከዚህ እንኳን ቆያችሁኝ። እዚህ ቤት ያላችሁ ሁላችሁም ከታችም በገስት ላይ ያላችሁም ሁላችሁም እንኳን ለደብረ ዘይት እየደረስን ነው መሰለኝ። ፊት ለፊታችን ከፊታችን አለ። ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ለወንድማችን ቃለ ሕይወት ያሰማልን። ለአንተም ለወንድማችን ለአዳምዬ ቃለ ሕይወት ያሰማልን። ተወሰነ ክፍል የደረስኩበት እንግዲህ ነገር ጊዜ በሰዓታችን በሰዓታችን። እሺ ዲያቆንዬ ደስ ብሎኛል። እንግዲህ በርቱ፣ ጠንክሮ፣ አበረታቱን። የጎደለውን ነገር እየሞላችሁ እያቀናችሁ እየተጋገዝን እንቀጥላለን። እግዚአብሔር አምላክ ከረዳን ደግሞ ሙሉ የአዲስ ኪዳን ተምረን ለመጨረስ እግዚአብሔር አምላክ ጊዜ ሊስጠን፣ ተምረን ግን ምንለወጥ፣ ተምረን ወደ ቅዱስ ቁርባን እንድንደርስ አምላክ ከኛ ጋር ይሁን። ስላገኘሁት ደስ ብሎኛል። እኔም ደስ ብሎኛል። አዳምዬ ግን መምህር ስንታየው በደንብ አላወኳቸውም እና ጥያቄ እንድንጠይቅ ማለት እንደየአቅማችን አይደል የምንማረው፣ እርስ በርስ ያው መማማር መጠየቅ ስለሆነ ተጠያቂ መምህርም ከሆኑም ጠበቅ ያለ ጥያቄ እንድንጠይቃቸው ብዬ